ሰው ነች። ለዛ ይመስለኛል ምን እንደምትፈልግም አታውቅም። የተረዳሁትን ነው የምነግራችሁ ጋይስ። ሆነስትሊ ላይክ ምን እንደምትፈልግም አታውቅም። ኧረ ነው ችግር ወሬ ሰላምዬ በእናትሽ በጣም ታሳዝናለች። እደውላለሁ ማሬ። ወይኔ ዛሬ ስም ማን ቤቢ የምትለኝ አንተ ደግሞ የምን ቤቢ ነው? እዛው ቤቢ ሄድና ፈልግ። 3 አበባ ሰጥቶ ቤቢ ይላል እንዴ? አንተ ልብ የሰጠቅ ሰዓት ሚስቴ ብለን የምጽፈው አሉን ነው። እኔ እንጃ አላውቅም። አሉን ነው ግን ሰላምዬ አይ ፊል ሶ ባድ እጭ እንኳን ስም እየሳስበው እንኳን ለሷ በየቦታው የሚሄድ ለመታየት ስንት ነገር እናደርጋለን። በጣም ነው ያሳዘነች። በጣም የሆነ ነገር ማለት መስራትና መለወጥ የምትችል ልጅ ነች። የሆነ ነገር ተባብረን አግዘናት ስራ ጀምራ መስራት የምትችል ወይ ደልዬ እንኳን ማላየሻት ዛሬ ብታያት እኔ በስማም ቁጭ ብላችሁ የተከታተላችኋት ግን ምን ተሰማችሁ? ላይክ ያ አነጋገር አታውቅም ልጅቷ። የገባኝ ነገር አነጋገር አታውቅም። አነጋገር ዜሮ ነች። ይሄ እኔ እንደሷ ሆኜ አውቃለሁኝ ግን እግዚአብሔር ይመስገን እንደዛ የሆንኩት መቼ ማላይ እንደሆነ ታውቃላችሁ? ልክ አሁን ልጅቷ የሆነ ነገር ሲሏት ክፍት ይላታል፣ እንባዋ ይመጣል፣ ታለቅሳለች። በቃ እኔ እንደዛ የሆንኩት ቤተሰቦቼ ላይ ነው። ገባችሁ? ሌላ ባዳ ላይ አይደለም። ግን እናት የላትም አባት የላትም። ህይወቷን ሁሉ በውጣ ውረድ በመከራ ምናምን ያሳለፈች ልጅ ነች። ከዛ ልጅ ወለደች። የልጇ አባት ምንም ነገር ሰፖርት አያረጋትም፣ ክዷታል ምናምን። ከዛ ቲክታክ ላይ በተለቀቀ የሆነ ቪዲዮ በጣም አቢዩዝ ተደርጋለች፣ ታወቅሳለች ምናምን በቃ የሆነ ምስቅልቅል ያለን ይሄም ሰው ይረዳኛል ስትል የሆነ ነገር ስትናገር አዳምጠው ኧረ በኢየሱስ እኔ እንደው እግዚአብሔር ምን አለበት እንደው ሀብታም ቢያደርገኝ በቃ ሀብታም ቢያደርገኝ እግዚአብሔር ይሁንት። at the end of the day እኮ ጋይስ ስንት ብር እንደምትፈልግ ታውቃላችሁ? ይሄ ሁሉ ሰው እያስገባ ኢንተርቪው የሚያደርጋት ለኢትዮጵያ 150 ሺህ ብር ነው። በቃ አግዙኝና ስራ ጀምሬ ምንድነው ሻይ ቡና ነው ምግብ ቁርስ ምናምን ሙሉ እንትን አለኝ ድስት ምናምን ይሄ ለስራ የሚያስፈልገው ነገር ሙሉ አለኝ እና አገልግልም ምንም እየሰራሁኝ ስራ ልጀምር የተወሰነ ነገር አግዙኝ ነው እንደገባኝ። የልጅቷ እንትን የልጅ እናት ነች እና ያሚመጣ አዳምጦ ሐሳብ አትቆጪ በግድ የለም። ኦፍ ኮርስ በግድ የለም ግን ላይክ ደክሟት እኮ ነው። አሁን እያንዳንዱ እቺ ልጅ የገባችበት ቤት ማለት ነው። እቺ ልጅ ኤክስፕሌን ልታደርግ እቺ ልጅ ልታስረዳ የገባችበት ቤት ሰማው የሆነ ቀን የሆነ ነገር ራሷን ብታደርግ ግን አዩ ጋይስ going to be okay ማለት ኖርማል ትሆናላችሁ። እኔ ለሰማሁትኝ ራሴን ጥፋተኛ አይነት ስሜት እስኪሰማኝ ድረስ ነው ፊል ያደረኩት። ቢካዝ በቃ የሆነ ቤት እየሄድኩኝ አንበሳም የሆነ ነገር ምናምን የምሰጠው ኢትስ ኦልሶ እኮ መኒ ገንዘብ ነው ከአካውንት ላይ ገዝቼ ነው። ሳምበዲ ደግሞ ህይወቱን ሰርቫይቭ ለማድረግ ለሆነ ብር በየቤቱ ዋጋ እየከፈለ በየቤቱ የሰው ፊት እያየ ነው። በየቤቱ በቃ መከራውን እየበላ ነው። like እዚህም ያስረዳል እዛም ያስረዳል ለየሰው ኤክስፕሌን ያደርጋል የሆነ ያለበትን ችግር ያለበትን ውጣ ውረድ ምናምን። ከዛ ላይ ከእንደገና ችግር ያደክማል ወገኖች። ያልገባችሁ ነገር ችግር በችግር ላይ መከራ በመከራ ላይ ቀጥሉ ደግሞ ከልጅ ጋር በሚዲያ በአንድ ቪዲዮ ስተት በሚዲያ ያም ቀጥቅጦ ወግሮ ምናምን። ከዛስ እንደገና በቤት ኪራይ በአዲስ አበባ ኑሮ ከዛስ ይሄም ይረዳኛል ብላ ገብታ ታብራራለች። ኤቭሪባዲ ይረዳኛል ብላ ኤቭሪዌር ታብራራለች። ፋይናሊ ግን ምንም የለም ጭራሽ። ጥጋበኛ ነሽ አመላለስሽ ምናምን በትጠግብ ምን ልሰራ እናንተ ጋር ትገባለች። ጥጋበኛ ከሆነች ምን ልሰራ ትገባለች። አንዳንድ ሰው ልትረዱ ስለሆነ ብቻ
በጣም ጎንበስ ብሎ እንዲሰድድ ኤክስፔክት አታድርጉ። አንዳንድ ሰው በቃ የችግርን የመጨረሻ ሌቭል አይቷል። ካረጋችሁልኝ አርጉልኝ፣ ካላረጋችሁልኝ በቃ ሞት ነው ምን ይመጣል ሁላ ደረጃ የሚያስብ ሰው እኮ አለ። ከዚህች ልጅ የተረዳሁት ይሄ ነው የእውነት እቺ ልጅ በቃ ደላስት ሌቭል ደርሳለች። that's what I feel ባየሁት ቪዲዮ በቃ የመጨረሻው ደረጃ ደርሳለች። በቃ ካረጉልኝ ያርጉልኝ፣ ካላረጉልኝ በቃ የራሳችሁ አላቅ። በጣም ነው ያሳዘነችኝ። ፕላስ የልጅ እናት ነች። ጋይስ ሼር አርጉላት። ሰላምዬ ሼር አርጉላት የምታውቋት ልጆች። ሼር አርጉላት። እኔ ስሟን አላውቀውም። ቅድም ሄለን ሾው ቤት የነበረችው ልጅ እርዱኝ ብላ የመጣችው ልጅ ከዚህ በፊት ሀቢባ ቤት ምናምንም ገብታ ነበር መሰለኝ። አይ ዶንት ኖ። ሼር አርጉላት። እኔ ስሟን አላውቅም። የተቀዳ ቪዲዮ ነው ያየሁትኝ፣ አላስታውስም። ኖ ሰላም አይደለችም። ሌላ ልጅ አንድ ልጅ ልትረዳ የህፃን ልጅ ፕሮፋይል ያደረገች የህፃን ልጅ ፕሮፋይል ያደረገች እዛ ቤት የነበራችሁ ልጆች እኔ ምን አውቄ ስሟን በእግዚአብሔር። ዛሬ ነበረች ሄለን ቤት ገብታ ነበር። ሄለን ሳይኮሎጂ ቤት የህፃን ልጅ ፕሮፋይል ያደረገች ያ ከዚህ በፊት ሻይ ቤት ምናምን ነበራት መሰለኝ። አሉ የሆነ ቪዲዮ ቲክታክ ላይ ልጇን ወይ ጥዬሽ ልሂድ ወይ በረኪና ልጠጣ ምናምን ብላት በጣም ቫይራል ወጥቶ ምናምን እንትን ሲባል የነበረ ካስታወሳችሁ ሀቡ ቤትም ገብታ ነበር። ያ ሀቢባ ጋም ገብታ ነበር። መቶ 50 ነው የጠየቀችው። 150 ሺህ ነው የጠየቀችው ይመስለኛል። የነገ ምንድነው የሚለው ስሙ? እሷ እኮ ውሸቷን ነው። እንኳን ውሸቷን ሆነ ኦፊሻል ውሸቷን መሆኑን ስንት